ፊልድ ማርሻሉ ጦርነቱን በይፋ አወጁት። የአዲስ አበባ ዕጣ ፈንታ ተወሰነ። ትራምፕ የሰጡት አስደንጋጭ መግለጫ። ሰበር ዜና። የኢትዮጵያ መከላከያ ሰራዊት በከፍተኛ ትዕዛዝ ወደ አዲስ ውጊያ መግባት ጀመረ። ፊልድ ማርሻል ብርሃኑ ጁላ ያስተላለፉት ጥብቅ ትዕዛዝ በሀገሪቱ ፖለቲካዊና ጸጥታዊ ሁኔታ ላይ ከፍተኛ መነቃቃትን ፈጥሯል። ሀገራዊ ሉዓላዊነትን ለመታደግ የተወሰደው ይህ እርምጃ ምንን ይዞ መጣ? ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል አዲስ አበባን በተመለከተ ለዓመታት ሲጠበቅ የነበረው አከራካሪ ውሳኔ ይፋ ሆነ። አሸማጋዩ ቡድን አዲስ አበባ የኦሮሚያ ርዕሰ ከተማ መሆኗ በሕገ መንግስት እንዲጻፍና የፌዴራል አካልነቷ በተጠሪ እንዲተካ በማድረግ ሀገራዊ ፖለቲካውን ያናወጠ አስገራሚ ምክረ ሀሳብ አቅርቧል። ሙሉ መረጃውን ይዘኗል። ከውጭ ዜና ከሰዓታት በፊት ዓለምን ያስደነገጠ አስደንጋጭ መረጃ ወጣ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዓለም የነዳጅ ማስተላለፊያዎች አንዱ የሆነውን የሆርሙዝ ወሽመጥ የአሜሪካ ግዛት ነው ሲሉ አወጁ። ጦርነቱ ወደማይመለስበት አደገኛ ምዕራፍ እየገባ ነው። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ጀምሩ። ያን ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና። ፊልድ ማርሻል ብርሃኑ ጁላ የሰጡት ድንገተኛ ትዕዛዝና የልዩ ዘመቻዎች እዝ አጠቃላይ እንቅስቃሴ። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሀገራዊ ሉዓላዊነትን ከከፍተኛ አደጋ ለመታደግና ለማንኛውም ድንገተኛ ስጋት ፈጣን ምላሽ ለመስጠት የሚያስችል አዲስና ጥብቅ ወታደራዊ ትዕዛዝ አስተላለፉ። ይህ ትዕዛዝ ተከትሎም የሀገሪቱ የመከላከያ ሰራዊት በተለይም የልዩ ዘመቻዎች እዝ ኃይሎች አጠቃላይ አቀማመጣቸውን በማስተካከል ወደ አዲስና የላቀ ዝግጅት መግባታቸው ታውቋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንደገለጹት የልዩ ዘመቻዎች እዝ ከተመሰረተበት ጊዜ አንስቶ በሀገር አስቸጋሪ ወቅቶችና ፈታኝ ሁነቶች ውስጥ ከፊት በመሆን እናት ሀገርንና ሕዝብን ከከባድ አደጋ የታደገ የጀግኖች ማህደር ነው። ይህ እዝ በታሪክ አጋጣሚዎች በተፈጠሩ ጽኑ ፈተናዎች ውስጥ አገራዊ ግዳጆችን በላቀ ድል በመወጣት የሰራዊቱ ሞራልና አርአያ መሆኑን አስመረውበታል። በአውደ ውጊያ ሜዳዎች ያስመዘገበውን አኩሪ አፈጻጸምና የከፈለው መስዋዕትነት የሚዘነጋ ባለመሆኑ እዙ የውጊያው ማርሽ ቀያሪ የምድር ድሮን በሚል ገናና ስያሜ ማግኘቱን ኢታማዦር ሹሙ በአጽንኦት አስታውሰዋል። በየትኛውም አቅጣጫ በሀገር ላይ ለሚቃጣ ጥቃትና የውስጥ ሰላምን ለማደፍረስ የሚንቀሳቀሱ ኃይሎች ፈጣንና አውዳሚ ምላሽ ለመስጠት እዙ በአስተማማኝ የውጊያ ዝግጁነት ላይ እንደሚገኝ ተገልጿል። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ተዋጊዎችን ብቻ ሳይሆን ከፍተኛ ወታደራዊ አመራሮችን ጭምር በመቅረጽ ታላቅ ሚና እየተጫወተ እንደሚገኝ ተመላክቷል። በአየር ወለድና በልዩ ኃይል ጸረ ሽብር ማሰልጠኛ ማዕከላት አማካኝነት ብቁና ታማኝ የሆኑ የሀገር መከላከያ አባላትን ለሀገር ማበርከት እንደተቻለና ስልጠናዎቹም ቀጣይነት ባለው መልኩ ተጠናክረው መቀጠላቸው ተነግሯል። አካባቢያዊና ዓለም አቀፋዊ የጂኦፖለቲካዊ ሁኔታዎችን በጥልቀት ባገናዘበ መልኩ ሰራዊቱን በቴክኖሎጂና በስነ ልቦና መገንባት የዛሬው ትኩረት መሆኑን የተናገሩት ፊልድ ማርሻል ብርሃኑ ጁላ ለሀገራዊ ሰላምና ጸጥታ መረጋገጥ የዚህ ኃይል ሚና የማይተካ መሆኑን አብራርተዋል። በሂደቱም ውስጥ የሰራዊቱን ክንድ ይበልጥ ለማጠናከር ቆርጠው ለተነሱ የጸጥታ አመራሮችና አጋር አካላት ከፍተኛ አድናቆት ተችሯል። በምረቃ ስነ ስርዓቱ ላይ በእዙ መድረኮች ላይ የቀረቡት አስደማሚ ወታደራዊ ትርኢቶችና የውጊያ ክህሎት ማሳያዎች የሰራዊቱን የአቅም ብቃት በግልጽ ያሳዩ ነበሩ። ኢትዮጵያን የሚመጥን ጠንካራና አሸናፊ ልዩ ኃይል ግንባታ ተጠናክሮ እንደሚቀጥልና ሀገራዊ ሉዓላዊነትን ለማክሸፍ የሚደረጉ ማናቸውም እኩይ ሴራዎች በሰራዊቱ ጽናት ሙሉ በሙሉ እንደሚቀለበሱ ተረጋግጧል። እርስዎም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። በአዲስ አበባ የፖለቲካ ውዝግብ ላይ አዲስ አቅጣጫ ተቀመጠ። የአሸማጋይ ቡድን ያቀረበው አነጋጋሪ ምክረ ሀሳብ ይፋ ሆነ። አዲስ አበባን በተመለከተ ለዓመታት ሲያከራክር የቆየውና አገሪቱን በሁለት ጎራ ከፍሎ የነበረው ከፍተኛ ውዝግብ አሁን ላይ አዲስ ምዕራፍ ላይ ደርሷል። የኢትዮጵያ ሀገራዊ ምክክር ኮሚሽን አዲስ አበባን በተመለከተ የቀረቡትን አጨቃጫቂ ምክረ ሀሳቦችና የአሸማጋይ ቡድን ውሳኔ ይፋ ያደረገ ሲሆን ጉዳዩ ሕዝብን በጉጉት ያስጠበቀ አነጋጋሪ አጀንዳ ሆኗል። ከተማዋ የፌዴራል መንግስት አካል መሆኗ ቀርቶ ተጠሪ በሚል እንዲተካና የኦሮሚያ ክልል ርዕሰ ከተማ መሆኗ በሕገ መንግስቱ በግልጽ እንዲሰፍር በአሸማጋይ ቡድኑ የቀረበው ምክረ ሀሳብ አሁን ላይ ከፍተኛ የፖለቲካ ትኩረትን ስቦ ይገኛል። በሐምሌ 13 ቀን 2018 ዓ.ም ለርዕሰ ቡድን ተመካካሪዎች በንባብ የቀረበው ሰነድ መሰረት አዲስ አበባ የፌዴራል ከተማ ሆና ራሷን በራሷ ታስተዳደር የሚለው ነጥብ ላይ ሁሉም አካላት ሙሉ ስምምነት ላይ መድረሳቸው ተገልጿል። እንዲሁም ከዚህ ቀደም የነበረው የሕገ መንግስቱ ክፍል ልዩ ጥቅም የሚለው ሐረግ ተሻሽሎ የጋራ ጥቅም በሚል እንዲቀየር መታመኑ ይታወሳል። ይሁን እንጂ የከተማዋን ባለቤትነትና የፖለቲካ ቁርጠኝነት በሚመለከት የኦሮሚያ ክልል ተወካዮች ላነሱት ከባድ ቅሬታ ምላሽ ለመስጠት የተቋቋመው ልዩ አሸማጋይ ቡድን ያቀረበው ሐሳብ የሁሉንም ትኩረት ስቧል። የክልሉን ተወካዮች ጠንካራ አቋም ለመፍታት በልዩ ሁኔታ የተዋቀረው የአሸማጋይ ቡድን ጉዳዩን በመመርመር ሰፊ ውይይቶችን አድርጓል።
ቡድኑ ያቀረባቸው ነጥቦች የሁለቱ ወገኖች ፍላጎት ለማጣጣም የሚጥሩ በመሆናቸው በምክክር ሂደቱ የነበሩትን ውጥረቶች ለማርገብ ትልቅ ሚና ይጫወታሉ ተብሏል። በተለይም የከተማዋን አስተዳደራዊ መዋቅርና የባለቤትነት ጥያቄ በህጋዊ ማዕቀፍ ውስጥ ለማካተት የተደረጉ ጥረቶች ሀገራዊ መፍትሄዎችን የሚጠይቁ አጀንዳዎች ሆኗል። የአሸማጋይ ቡድኑ ውሳኔ ሲቀረጽ የኦሮሚያ ርዕሰ ከተማ አዲስ አበባ ናት የሚል ድንጋጌ በህገ መንግስቱ በግልጽ እንዲጻፍና ከተማዋ የፌዴራሉ አካል ናት የሚለው አባባል ተስተካክሎ ተጠሪ በሚል ቃል እንዲተካ ጠንካራ ምክረ ሀሳብ ማቅረቡ በኮሚሽነር ዮናስ አዳዬ አማካኝነት ለ4000 ጉባኤተኞች በንባብ ተሰምቷል። ይህ ውሳኔ የሁለቱን ወገኖች የረጅም ጊዜ አቋም የሚያስታርቅና የፖለቲካ መፍትሄ ያመጣል ተብሎ ቢጠበቅም በኮሚሽኑ በኩል የየትኛው ምክረ ሀሳብ ሙሉ በሙሉ እንደሚቀበል እስካሁን ይፋ አልተገለጸም። ኮሚሽኑ ከቀረቡት በርካታ አማራጮች መካከል ለሀገር የሚበጅና ዘላቂ ሰላምን የሚያመጣውን ውሳኔ ብቻ መርምሮ እንደሚወስን አስታውቋል። አዲስ አበባ የፌዴራል ተጠሪ ቅርጽ ይዛ የኦሮሚያ ርዕሰ ከተማነት ህገ መንግስታዊ እውቅና ታገኝ ይሆን ወይስ ኮሚሽኑ ሌላ አቅጣጫ ይከተላል የሚለው ጥያቄ አሁን ላይ የብዙዎች መነጋገሪያ ሆኗል። በቀጣይ ቀናት የሚጠበቀው የመጨረሻው የኮሚሽን ውሳኔ ሀገራዊ የፖለቲካ ገጽታ ላይ ከፍተኛ ተጽዕኖ ይኖራል ተብሎ በመጠበቁ መላው ህዝብ በትኩረት እየተከታተለው ይገኛል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ድንገተኛ መግለጫ። ትራምፕ የዓለምን የነዳጅ ማዕከል የአሜሪካ ግዛት ነው አሉ። ጦርነቱ ወደ አደገኛ ምዕራፍ ተሸጋገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በሚደረገው ውጥረት የሞላበት የጂኦፖለቲካዊ ፍጥጫ ውስጥ አዲስና እጅግ አወዛጋቢ መግለጫ መስጠታቸው ዓለምን አነጋግሯል። በደቡብ ካሮላይና በነበራቸው ቆይታ ከዓለም የነዳጅ ምርት ውስጥ 50ኛ ድርሻውን የሚይዘውና በኢራንና ኦማን መካከል የሚገኘው ስትራቴጂካዊ የሆርሙዝ ወሽመጥ አሁን ላይ እንደ የአሜሪካ ግዛት እንደሚመለከቱት በግልጽ ተናግሯል። ይህ አነጋጋሪ ንግግር የተሰማው በሁለቱ ሀገራት መካከል ያለው ወታደራዊና ኢኮኖሚያዊ ሽኩቻ ዳግም እያንሰራራ ባለበት ወቅት መሆኑ የሁኔታውን አሳሳቢነት ከፍ አድርጎታል። የካቲት ወር ላይ በአሜሪካና እስራኤል ጥቃት የተከፈተባት ኢራን ለአጸፋ እርምጃ ይህንን ወሳኝ የባህር በር በመዝጋቷ ዓለም አቀፍ የኢነርጂ ገበያን ያናወጠ ከባድ መስተጓጎል ተፈጥሯል። ፕሬዚዳንት ትራምፕ በበኩላቸው አገራቸው በኢራን ላይ እጅግ አውዳሚ የሚሉትን ኢኮኖሚያዊ ማዕቀብና የባህር ላይ ማገጃ ተግባራዊ እያደረገች መሆኑ በመጥቀስ ቴህራን የኒኩለር መሳሪያ እንዳይኖራት ሙሉ በሙሉ ማቆማቸውን አጽንኦት ሰጥተዋል። በጉዳዩ ላይ ጠንካራ ምላሽ የሰጡት የኢራን ባለስልጣናት በበኩላቸው የሆርሙዝ ወሽመጥ የኢራን መሆኑና መቼ እንደሚከፈት ወይም እንደሚዘጋ የሚወሰነው ቴህራን ብቻ እንደሆነ አስታውቋል። የአሜሪካን የባህር ማገጃና የሉዓላዊነት ጥያቄ ፈጽሞ እንደማይቀበሉት ያስጠነቀቁት የኢራን ወታደራዊና የውጭ ጉዳይ ኃላፊዎች ዋሽንግተን በጉዳዩ ላይ የምታደርገው ማንኛውም ጫና አውዳሚ ምላሽ እንደሚያስከትልባት በማሳሰብ ጠንካራ አቋም ይዘዋል። አሁን ላይ ሁለቱ ሀገራት ቀጥተኛ የተኩስ ልውውጥ ቢያቆሙ ዲፕሎማሲያዊ ንግግሮች ሙሉ በሙሉ ተዘግተው የኢኮኖሚ ጦርነቱ ወደ ተባባሰበት ምዕራፍ ተሸጋግሯል። ፕሬዚዳንት ትራምፕ የኢራን ኢኮኖሚ ከ350 በመቶ በላይ የዋጋ ግሽበት አጋጥሞታል ሲሉ የገለጹ ቢሆንም ቴህራን በበኩሏ የአሜሪካ ዛቻዎች የቅዠት ዓለም ስትል አጣጥላቸዋለች። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።